ማርያም እንወዳታለን። አንድ ሲዲቃ እውነተኛም በመባል ትጠራለች። ከዛም ውጪ ደግሞ ማርያም ቁርአን ላይ ሱረቱን የማርያም ምዕራፍ የሚል አለ። ከዛም በተጨማሪ ማርያም ለሙስሊሞች ምሳሌ ተደርጋለች። ضرب الله مثلا للذين آمنوا ያለው ለነዛ ላመኑት ምሳሌ አድርገናታል ብሏል። ማርያም የኢምራን ልጅ ወይም የሐና ልጅ የሆነችው በስዕለት እንደተወለደችም እናምናለን። ሐና ለአንድ ፈጣሪ ስዕለት አድርጋ ማርያም ተወለደች። ማርያምን ደግሞ ወይም መርየምን ዘካርያስ ወይም ዘከርያ አሳደጋት። እሷ ገና በልጅነቷ ብዙ ተአምሮችን ታይ ነበረ። ያለ ሂሳብም አላህ ይረዝቃት ነበረ። የክረምትን ምግብ በጋ ላይ ያበላት ነበረ። ከዛ በኋላ ደግሞ ማርያም ያለ አባት ኢሳን እንደወለደችም እናምናለን። እኛ ሙስሊሞች ኢሳ ያለ አባት እንደተወለደ እናምናለን። እኛ ሙስሊሞች ኢሳን እንወደዋለን። ኢሳን አላህ ሱብሓነሁ ወተዓላ ካከበራቸው ትላልቅ 5 ነቢያቶች ውስጥ አንዱ መሆኑንም እንመሰክራለን። በዚህም አናበቃም። ኢሳ በተአምር የታመሙ ሰዎችን እንዳዳነ፣ የሞቱ ሰዎችን እንዳነሳ፣ አይን የሌላቸውን አይን እንዳረገም በተአምር በአላህ ፍቃድ እናምናለን። እኛ ሙስሊሞች ከዛም ከፍ ብለን ኢሳን አልገደሉትምም አልሰቀሉትምም ብለን እናምናለን። ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሐ ለሁም ይላል። ኢሳ የአላህ ነቢይ ነው፣ የተከበረ ሰው ነው። እነዛ አይሁዶች ተመሳሰለባቸው እንጂ እሱን አልገደሉትምም አልሰቀሉትምም። ኢሳን እኛ እንደምንወደው እናቱንም እንደምንወድ ተናግሬያለሁ። ግን የእስልምና አስተምህሮት ኢሳ የተሞተን ስላስነሳ አይን የሌለውን አይን ስላደረገ ፈጣሪ አይደለም። ለምን ብላችሁ ካላችሁ ሙሴ እኮ ባህርን ከፍሏል። ሙሴ ከዛ በፊት 12 ቦታ ባህርን ከፍሎታል። ግን ሙሴ ፈጣሪ አይደለም፣ መልእክተኛ ነው። ኢሳም ቢሆን ወይም ኢየሱስም ቢሆን ተአምር ማሳየቱ ብቻ ፈጣሪ እንዲሆን አያደርገውም። ሁለተኛ ኢየሱስ በተአምር ያለ አባት ነው የተወለደው። ያለ አባት መወለድም ፈጣሪ አያደርግም። ለምን ካላችሁ አባታችን አዳም አባትም እናትም የለውም ነበረ። አደም ወይም አዳም አባትም እናትም የለውም። ግን እሱ አይመለክም። መመለክ ካለበት ከመሰሊ አደም ነው የሚለው። ኢሳ የአደም ልጆች ውስጥ አንዱ ነው። በተአምር መወለድ ሔዋንም ከአዳም የጎን አጥንት ነው የተፈጠረችው። እሷም አባትም እናትም የላትም። ለምን አናመልካትም ካዲያ? ተአምር መስራት በተአምር መወለድ ብቻውን አንድን ነገር ፈጣሪ አያደርገውም። የሰው ልጆች ሆይ እኛ እያልን ያለነው እነዚህን መርየምንም ይሁን ማርያምንም የኢሳን እናት ኢሳንም ሆነ የመርየም ልጅን የሚገባቸውን ቦታ እንስጣቸው። ተአምር ሰርተዋል። የፈጣሪ ተአምረኛ እዚህ ምድር ላይ የተገኙ ተአምረኛ ፍጡሮች ናቸው፣ ግን አይመለኩም። ነቢዩ መሐመድም ቢሆን አይመለክም። ነቢዩ መሐመድ መልእክት ይዞ የመጣ መልእክተኛ እንጂ አናመልከውም። እኛ ሙስሊሞች ነቢዩ መሐመድ ለእኛ ይህንን ለሰዎች ግልጽ ያልሆነን ነገር ግልጽ ለማድረግ የመጣ ነቢይ እንጂ አናመልከው። በእስልምና አስተምህሮት ሙሴም አይመለክም፣ ኢሳም ወይም ኢየሱስም አይመለክም፣ መሐመድም አይመለክም፣ የትኛው መልእክተኛ አይመለክም።